አሳይመንት ፕራክቲካል አሳይመንት ዋና ዓላማ በተግባር የጊትንና እዛ ውስጥ ያሉትን ለምሳሌ ሬድሚ ዶክመንቴሽን፣ ብራንቺንግ፣ መርጂንግ እና ኮንፍሊክት ደግሞ በሚያጋጥማችሁ ጊዜ እንዴት ሪዞልቭ ታደርጉታላችሁ የሚለውን ዊዝ ፕራክቲስ እንድትለማመዱ ነው። እና መጀመሪያ ምንድነው ሪፖዚተሪ ክሬት ታደርጋላችሁ። የሪፖዚተሪው ኔም ማን ነው? GCA ፈርስት ዴይ ይላል። ሶ የፕራክቲካል ፉሊ ፕራክቲካል የሆነ አሳይመንት ነው። ስለዚህ እየሰራችሁ ነው ማለት ነው ይሄን አሳይመንት የምትሰሩት። ሶ የመጀመሪያው ላይ ምንድነው ያው ፐርሰናል ኢንፎርሜሽን ነው። ሴክሽን 1 ላይ ኢሜይላችሁን ፉል ኔም ጄዳን ኮድ አካዳሚ አይዲ ይላል። የአይዲ ሬጂስተር በምታደርጉ ጊዜ በኢሜይል የተደረገላችሁ REG ብሎ የሚጀምረው ነምበር ነው። ቀጣይ ባቻችሁ ኮርት 1 ነው። ኔክስት ምንድነው ወደ ጊታብ አካውንት ከሌላችሁ ጊታብ አካውንት ክሬት አድርጉ ይላል። ሶ ክሬት ካደረጋችሁ በኋላ ጊታብ አካውንት ኦሬዲ ካላችሁ የስ ትላላችሁ፣ ወይ ዛሬ ነው ክሬት የምናደርገው ካላችሁ ደግሞ ኖ የሚለውን ቲክ ታደርጋላችሁ። ከዛ በኋላ ጊታብ አካውንታችሁን ክሬት ካደረጋችሁ በኋላ የፕሮፋይል ሊንካችሁን እዚህ ጋር ታስገባላችሁ። ሶ የፕሮፋይል ሊንክ ማለት ለምሳሌ የኔ ጊታብ አካውንት ይሄንን ነው ክሬት ኦሬዲ አድርጌያለሁ። ሶ እዚህ ጋር ያለችው ሊንክ ማለት ነው። ይሄንን ሊንክ ኮፒ አድርጋችሁ ታስገባላችሁ ማለት ነው። ከዛ በኋላ ምንድነው ሴክሽን 3 ላይ ክሬት የጊታብ ሪፖዚተሪ ይላል። ያ ሪፖዚተሪ ኔም GCA ፈርስት ዴይ ነው የሚለው። ሶ ሪፖዚተሪው ፐብሊክ መሆን አለበት። ዊዝ ሬድሚ ነው ኢኒሻላይዝ የሚሆነው። ሌላ ደግሞ ኢኒሻላይዝ ስታደርጉ ላይሰንስ አይነው ኖ ላይሰንስ ነው የምትሉት ማለት ነው። ሶ እሱን ክሬት ካደረጋችሁ በኋላ እዚህ ጋር የሪፖዚተሪ ሊንካችሁን ታስገባላችሁ። ይሄ እንዴት ነው የሚሆነው? መጀመሪያ ፕሮፋይላችሁ ጋር እዚች ጋር ፕሮፋይላችሁ ጋር ድሮፕ ዳውን አለች። ስትነኩት ሪፖዚተሪስ ሚል ይመጣላችኋል። ሪፖዚተሪ የሚለውን ስትነኩ እዚህ ጋር ኒው የሚል ይመጣል። ሶ አዲስ ሪፖዚተሪ ክሬት ታደርጋላችሁ ማለት ነው። የሪፖዚተሪው ኔም GCA F ካፒታል ናት፣ ፈርስት ዴይ ዲ ካፒታል ናት ዴይ። ከዛ በኋላ ዲስክሪፕሽን አይኖረውም። አድ ሬድሚ ሚል አለ። ሬድሚያችሁን አድ ታደርጋላችሁ። ከዛ በኋላ ጊት ኢግኖር አይኖረውም። ኖ ላይሰንስ ክሬት እለዋለሁ ማለት ነው። ሶ ክሬት ባረኩት ሰዓት አውቶማቲካሊ ክሬት አደረገው። ሶ ሬድሚያችን ጋር ያለው ኮንቴንት የሪፖዚተራችን ኔም ነው የሚሆነው ማለት ነው። ኦኬ ኔክስት አሁን ወደ ቀጣዩ ጥያቄ እንሄዳለን። ኮፒ ሪፖዚተሪ እና እዚህ ጋር ፔስት አድርጉ ይላል። እንዴት ነው እሱ የምናደርገው? እዚች ጋር በተን አለች፣ አረንጓዴው በተን ኮድ የምትለዋ ማለት ነው። እሷን ስነካ ድሮፕ ዳውን አለች። ሶ እዚህ ጋር የሪፖዚተሪያችን ሊንክ አለ ማለት ነው። ክሎኒንግ ዩዚንግ ዚስ ዌብ URL የሚለው ጋር ማለት ነው። ኮፒ እናደርገውና ፔስት እንለዋለን ማለት ነው። እዚህ ጋር ሪፖዚተሪ ሊንካችንን አስገባን። ካስገባን በኋላ ኔክስት ምንድነው ሴክሽን 4 ላይ ሎካል ሴትአፕ እና ፈርስት ኮሚቴ የሚል ነው። ሶ መጀመሪያ ክሎን ማድረግ አለብን ወደ ማሽናችን። ኦኬ ክሎን ለማድረግ ደግሞ ቶከን ያስፈልገናል። ሶ መጀመሪያ ክሎን ከማድረጋችን በፊት ቶከናችንን ጀነሬት ማድረግ አለብን። ክሎን ስናደርግ የቅድሟን ሊንክ ነው ተጠቅመን ክሎን የምናደርገው የሪፖዚተሪያችንን ሊንክ። ከሱ በፊት ደግሞ ጊት ክሎን የሚለውን ኮማንድ እንጠቀማለን ማለት ነው። ሶ አሁን ወደዛ እንሂድ። መጀመሪያ ቶከናችንን ጀነሬት እናደርጋለን ማለት ነው። ቶከናችንን ጀነሬት ለማድረግ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ገብተን
እዚህ ጋር እንደምታዩት ሴቲንግ አለ። ሴቲንግ ውስጥ ስንገባ በዚህ በጎን በኩል ሜኖዎች አሉ። ከሜኖቹ መካከል መጨረሻ ላይ እንመጣና እዚህ ጋር ዲቨሎፐር ሴቲንግ የሚል አለ። ዲቨሎፐር ሴቲንግ የሚለውን ውስጥ እንገባለን። ከዛ ከገባን በኋላ ጊታብ አፕስ 0 ከሚለው በታች ፐርሰናል አክሰስ ቶከን የሚል አለ። ድሮፕ ዳውን በተኑን ስንነካ ሁለት አማራጮች ይመጣሉ። ከዛ ውስጥ ቶከን ክላሲክ የሚለውን እንነካለን። እዛ ውስጥ ከገባን በኋላ ጀነሬት ኒው ቶከን የሚል አለ። ጀነሬት ኒው ቶከን የሚለውን ስነካ ድሮፕ ዳውን አለ። ጀነሬት ኒው ቶከን ክላሲክ የሚለው ውስጥ ነው የምንገባው ማለት ነው። ከዛ ከገባን በኋላ ኖትስ የሚለው ላይ ጄሲ ፈርስት ዴይ እንለዋለን። የፈለግነውን ማስገባት እንችላለን ስያሜ ስለሆነ። ከዛ ኤክስፓይሬሽን ዴት የሚል አለ። ይሄ የሚወስነው ምንድነው ያ ቶክን ለምን ያህል ጊዜ ነው የምንጠቀመው ማለት ነው። ሶ 30 ዴይ ከሆነ ለአንድ ወር ነው ማለት ዛሬ 27 ነው ዲሴምበር እስከ ጃንዋሪ 26 ነው ማለት ነው የሚሰራልን። ዴቱን ለአንድ ወር ብቻ የምንጠቀም ከሆነ 30 ዴይስ እንለዋለን። እንደ ፍላጎታችን 2 ወር 90 ቀን አለ። ሶ ከስተም ማድረግ እንችላለን። ፎር ነው ግን እኔ ኖ ኤክስፓይሬሽን ልበለው። ያ ማለት ምንም አይነት ኤክስፓይሬሽን አይኖረውም። ግን እዚህ ጋር እንደምታነቡት strongly recommend that you set expiration day for your token ይላል። ምክንያቱም ለሴኩሪቲ ሪዝን ነው። ይሄ ቶከን ሌላ ሰው ካገኘ ጊታባችሁን አክሰስ ማድረግ ይችላል ማለት ነው፣ መግባት ይችላል ማለት ነው። ስለዚህ በጣም በጥንቃቄ መያዝ አለባችሁ ቶከናችሁን ማለት ነው። ፐርሰናል ቶከናችሁን መያዝ አለባችሁ። ሶ እዚህ ጋር ካሉት ፐርሚሽኖች መካከል ካረንት ማድረገው ሪፖን አክሰስ ለማድረግ ስለሆነ ቲክ አደርጋለሁ። ኔክስት ከዛ በኋላ ምንድነው ማድረገው ታች ላይ ወርጄ ጀነሬት ቶከን ነው ማድረገው ማለት ነው። ሶ ጀነሬት ቶከን ስለው ቶከኑን ጀነሬት ያደርግልኛል። ፑሽ ታደርጉታላችሁ ማለት ነው። ይኸው እንደምትመለከቱት ሰክሰስፉሊ ፑሽ ሆኗል ማለት ነው ወደ ጊታባችን። ከዛ ጊታባችን ላይ ገብተን ቼክ እናደርገዋለን። ሶ ሬድሚያችን አፕዴት ሆኗል ማለት ነው። እዚህ ጋር ኒው ላይን ስላሽ ኤንን ስላልተጠቀምን ነው። ሶ በአዲስ ላይን እንዲጽፍላችሁ ከፈለጋችሁ ኒው ላይን መጠቀም ትችላላችሁ። የስላሽ ኤንን ትጠቀማላችሁ። ሶ ሬድሚያችን ሰክሰስፉሊ አፕዴት ሆኗል። አፕዴት ሬድሚ እዚህ ጋር እንደምትመለከቱት ኮሚት ሜሴጃችን ነው። የመጀመሪያው ደግሞ እዚህ ጋር ክሬቲንግ አባውት ቴክስት የሚል አለ። ሶ ኮሚታችንን ቼንጅ አድርገናል። ዘን ብራንቺንግ ወደ ብራንቺንግ እንሄዳለን። ክሬት ኤ ኒው ብራንች ኔም ፊውቸር ኢንፎ የሚል ብራንች ክሬት አድርጉ ይላል። ክሬት ካረጋችሁ ሰክሰስፉሊ ክሬት ካረጋላችሁ ቲክ ይሄንን ታረጋላችሁ። ሶ ወደ ተርሚናላችን እንመለስና ብራንች ክሬት ለማድረግ የምንጠቀመው ኮማንድ ጊት ብራንች ነው። ከዛ የብራንቻችን ኔም እዚህ ጋር እንደምታዩት ፊውቸር ኢንፎ ነው የሚለው። ሶ ፊውቸር ኢንፎ ብለን ክሬት እናደርጋለን። ኢንፎ ዘን ብራንቻችን ክሬት ሆኗል። ሶ ብራንቻችን ክሬት እንደተደረገ ቼክ ለማድረግ የምንጠቀመው ኮማንድ ጊት ብራንች ብለን ያሉትን ብራንቾች ቼክ እናደርጋለን። ሶ እዚህ ጋር እንደምትመለከቱት ፊውቸር ኢንፎ እና ሜን አለ። ስለዚህ ሜን ላይ ስላለን ነው አስትሪክስ ያደረግነው። ወደ ፊውቸር መቀየር ከፈለግን ጊት ቼክ አውት ፊውቸር ኢንፎ እንለዋለን። ስለዚህ ስዊች ቱ ብራንች ፊውቸር ኢንፎ ይላል።
ቼክ ማድረግ ከፈለግን ወደዛ እንደቀየረ ጊት ብራንች እንለዋለን። ያው እዚህ ጋር እንደምታዩት በአስትሪክስ ፊቸር ኢንፎ ላይ አብርቶልናል ማለት ነው። ዘን ቀጣይ ኢን ፊቸር ኢንፎ ብራንች ክሬት ኤ ፋይል ኔም info.txt ፊቸር ኢንፎ ብራንች ላይ info.txt የሚል ፋይል ክሬት አድርጉና ብራንቻችንን ቀየረናል። ስለዚህ ናኖ ምን የሚል ፋይል ነው የሚለው info.txt። ስለዚህ in.txt ካልን በኋላ ከዛ በኋላ ምንድነው የሚያስፈልገን እዚህ ውስጥ አድ ማድረግ ለርኒንግ ጎላችንን እና ፌቨራይት ፕሮግራሚንግ ላንጉዌጅ። ስለዚህ ለርኒንግ ጎላችሁን እዚህ ጋር ታስገባላችሁ። እዚህ ጋር ደግሞ ፌቨራይት ፕሮግራሚንግ ላንጉዌጆችን ከዛ ሴቭ ታደርጉትና ትወጣላችሁ። ሶ ካን ካት info.txt እንየው ላይኒንግ ኮራችን ፌቨራይት ፕሮግራሚንግ ገብቷል ማለት ነው። ከዛ ኮሚት ኢን ፊቸር ብራንች ላይ ኮሚት ታደርጉታላችሁ። ይሄንን እዚህ ጋር ኮሚት ሜሴጃችሁን ታስገባላችሁ። ስለዚህ መጀመሪያ git add git commit ሜሴጃችን create info.txt ከዛ git push እንለዋለን። ኢንተርኔት ኮኔክት አደርጋለሁ። git push ወደ ብራንቻችን ስለሆነ ሴት አፕ ስትሪም አፕስትሪም ኦሪጂን የብራንቻችንን ኔም ከዛ በኋላ ፊቸር ኢንፎ ሴት ፑሽ አደረግን ማለት ነው። ሶ አሁን ወደ ብራንች ያለውን ብራንቻችንን ቼክ እናደርጋለን። ሪሎድ አድርገን ፊቸር ብራንቻችን እዚህ ጋር አለ ማለት ነው። ሶ ፊቸር ብራንቻችን ላይ ምን አለ? info.txt አለ። እዚህ ጋር ሜን ብራንቻችን ላይ ብንገባ info.txt የለም about.txt ነው ያለው። ስለዚህ እዚህ ጋር ብራንቻችንን ስንት ብራንች እንዳለን ያሳየናል። ብራንቻችን ከ40 ሰከንድ በፊት ፑሽ ተደርጓል። ብራንቻችን ያው እዚህ ጋር ፊቸር ኢንፎ የሚል ብራንች አለን ማለት ነው።